አሐዱ አምላክ አሜን። አቤቱ ቸር እግዚአብሔር አምላካችን ሆይ በዚህ ዕለት በዚህ ሰዓት በዚህ ስፍራ በቸርነቱ ስለሰበሰብከን በዚህ ከፍተኛ ቀጠሮ ስላደረስከን ከሁሉ አስቀድሞ ቅዱስ ስምህን እናመሰግናለን። ቸር እግዚአብሔር አምላካችን ሆይ ሁለት ወይም ሶስት ሆናችሁ ከተሰበሰባችሁበት እኔም ከዚያ በመካከላችሁ እገኛለሁ ብለሃልና ቃል ኪዳንህን ታጸናለህ። በመካከላችን እንድትገኝልን ልናውቀው የሚገባንን የሚጠቅመንን እንድታስተምረን ቅዱስ መንፈስህን እንድታሳድርብን አእምሯችን ሊሸከመው ሊመረምረው ሊረዳው የሚችለውን ምስጢር እንድትገልጽልን ሀገራችን ኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያናችንን ክርስቲያን ሕዝብህን በቸርነት እንድታስብልን መዓቱን በምሕረት ቁጣውን በፍቅር እንድትመልስልን እንለምንሃለን እንማልድሃለን። ክብር ምስጋና ለአብ ለወልድ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለሙ አሜን። አባታችን ሆይ በሰማይ የምትኖር መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች በምድር ትሁን። የዕለታችንን ነገር እኛ በደልን አቤቱ ወደ ፈተና አታግባን ከክፉ አድነን እንጂ ኃይል ምስጋና ለዘላለሙ እመቤታችን ቅድስት ድንግል ማርያም በሥጋሽም ድንግል የአሸናፊው የእግዚአብሔር ሰላምታ ላንቺ ይገባሻል። አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ኢየሱስ ደስ ያለሽ ጸጋን የተሞላሽ ሆይ እግዚአብሔር ደስ ይበልሽ። ከተወደደው ከመድኃኒታችን ከኢየሱስ ክርስቶስ ምሕረትን ለምኝልን ኦ ኢየሱስ ክርስቶስ በከመ በሳይልከ ወምሕረትከ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ። ጌታዬ ኢየሱስ ክርስቶስ ሆይ እንደ ይቅርታህ እንደ ቸርነትህ ብዛት የእኔንም የሕዝብህንም ኃጢአት አስተስርይ። በማወቅ ባለማወቅ በማሰብ በመስራት በመናገር የተፈጸመውን ሁሉ እግዚአብሔር ይፍታ። እግዚአብሔር ይባርክልን። ሚያዝያ 13 ቀን 1999 ዓመተ ምህረት ሰዎች ባነጋገራቸው አባቴ ትንሽ ነው፣ ሃይማኖቴ ዝቅተኛ ነው አይሉም ይባላል። ሁሉም የራሱን ሃይማኖት እንዲያከብረው ሃይማኖት ትልቅ ኃይል አለው። የሰውን መንፈሱን የመግዛት ኃይል አለው። ትንሽም ትልቅም ይሁን እውነትም ውሸትም ይሁን ጽድቅም ኃጢአትም ይሁን አንድ ሰው ካመነበት ያ እምነት ይገዛዋል። በቃ በቅዱሳት መጻሕፍት እውነቱን መመልከት ከቻል ሰውን የሚያህል ፍጥረት
እግዚአብሔር አልፈጠረም እስከዛሬ። ወደፊት እሱ ያውቃል። እስከዛሬ ግን ፍጥረት ሁሉ ከሱ በታች ነው። በመልካችን በአምሳላችን ሰውን እንፍጠር ያለ ብዙ ስራ ከሰራ በኋላ ልዩ ልዩ መጻሕፍት እንደሚያመለክቱት ዓለም የተፈጠረው በጨለማ ውስጥ ነው። ግን በዚያ ውስጥ መኖሪያቸው ቢዘጋጅላቸውም ማንም ሆናቸውን ወደዚያ ቦታ ማን እንዳመጣቸው ወደፊትም ምን ነገር እንደሚያጋጥማቸው የማያውቁ ፍጥረቶች እንጫጩ ነበር። እኛ ምንድነን? ከየት መጣን? ማን ፈጠረን? የሚሉ ጥያቄዎች ነበሩ። ይገርመው ደግሞ ወይስ እርስ በርሳችን ተፈጣጠርን ወይ የሚልም ጥያቄ ነበር። አንዱ ራሱ የመጣበትን ሳያውቅ ሌላውን ለመፍጠር እንዴት ሊሞክር እንደሚችል እንኳን ሐሳብ አልገባውም ማለት ነው። እኛ ምንድነን? ከየት መጣን? ማን ፈጠረን? ይህ በጣም አስጨናቂ ጥያቄ ነው። ፍጡር ለራሱ የሚያቀርበው ጥያቄ አንድ አይደለም፣ ሁለት አይደለም፣ በቁጥር የበዙ እልፍ አእላፋት ፍጥረቶች ናቸው ይናገሩ የነበረ። ጊዜው ጨለማ ነው። አንዱ አንዱን ማየት አይችልም። ምን ይሁን ቀይ ይሁን ጥቁር ይሁን ምን አይነት እንደሚመስል እናውቅ የለም። ግን የሚጨነቅ ነበር ባለ አእምሮ የሆነ ፍጥረት። ታዲያ እኮ ከዚያ መካከል ደግሞ አንዱ ተነሳና እንዲህ ሲያንጋጥጥ የሚያየው ነገር የለም፣ የሚሰማው ድምጽም የለም። ታዲያ አለ ይህ ወርሳታ ነበር፣ ግን ብዙ ድምጽ ይሰማል። ንግግሩ አንድ ነው። እኛ ምንድነን? ከየት መጣን? ማን ፈጠረን? ወይስ እርስ በርሳችን ተፈጣጠርን የሚል ነበር። አሁን ነው ጌትነት አለ። እኔ ነኝ የፈጠርኳችሁ አለ። አነ ፈጣሪ ሆሙ ለሉ ፍጡራን ወአነ ገባሪ ሆሙ ለሉ ግቡራን። እነዚህ ፍጥረት ፈጣሪ እኔ ነኝ፣ የእነዚህ ስራዎችን ሰሪ እኔ ነኝ አለ። ጥቂቶቹ ከሞላ ጎደል ማወላወል ያዙ። ይሆን አሉ። ጥቂቶቹ ደግሞ ፈጥረህናል አሉ። እና እናመሰግንም አሉ። ጥቂቶቹ ደግሞ ምን አንተ ፈጠርከን እኛ ለፍጥረታችን ነው እንጂ አሉ። ሶስት ክፍል ወንጀለኛ ተመጣ። አራተኛው ክፍል ግን ታዲያ ፈጥር ያለው ካልክ መልካም፣ ግን ፈጣሪ በፍጥረቱ
ሸማኔ በቁጤቱ ነው የሚታወቀውና ፈጥረህ አሳየና ሱሽ አለ። ከነፋስ ከመሬት ከውሃ ቆንጥሮ ከእሳት ቆነጥራለሁ ሲል እንቅ አድርጋ እርር ኩምትር አደረገችው። ዋይ ብሎ ጮኸ። ያ እሳታዊ ፍጥረት የነበረው እሳት አቃጠለችው። ምን ሆንክ አሉት። እሳት ፈጀኝ። አፍኩል ጉልበት ስንኩል አሉት። ከዚህ በኋላ በመላእክት ሽብር ጸና። ግን አንድ ኃያል መልአክ ተነስቶ ለቁም በበህላዌ ነስክነ ለክዎ ለአምላክነ ፈጣሪያችን እስክናገኝ ድረስ በያለንበት ጸጥ ብለን እንቁም አለ። እንቆያለን። በዚህ ጊዜ ሆራብ ስራ ለሁለት ኢያቄም እንሂድና የምስራችን ንገራት የሚል በክንፉ ላይ ተጻፈ። ወዲያው ድምፅ መጣ፣ እኔ እግዚአብሔር ነኝ የሚል ድምፅ ብቻ አልነበረም። ለይኩን ብርሃን አለ። በዚያ በድቅድቅ ጨለማ ውስጥ ብርሃን ይሁን አለ። ብርሃን ተፈጠረ። በሶስት ዓለመ ሰማያት 99 ነገደ መላእክት በሚኖሩበት በዘጠኙ ከተማ እንደ ውሃ ፈሰሰበት። ሁሉም እነዚያ ሽብርተኞች እነዚያ ጭንቀኞች አይናቸውን ሲከፍቱ አንድነት ከሶስትነት ሶስትነት ከአንድነት የተሟላለት ገጽ አዩ። ማየት ብቻ አይደለም፣ አንደበታቸው ተናገረ። ቅዱስ 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 እግዚአብሔር ጸባኦት ፍጹም ምሉዕ ሰማያተ ወምድረ ቅዱሳት ስብሐቲከ አሸናፊ እግዚአብሔር ሆይ ቅዱስ 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 ተብሎ የምትመሰገነው ምስጋና በሰማይና በምድር ሙሉ ነው አሉ። ዓለም የተከፈተው በዚህ ነው። ብርሃን ይሁን ያለ ጌታ ማልትና ሊፈራረቁ ፈቀደ። መሸነጋ ይላል ለፍጥረት። አንድ ቀን ሆነ። ምድር ግን ውሃ ሞልቶባት ነበረ። በማግስቱ 7ኛውን ክፍል ለውሃ ማጠራቀሚያ ጉድጓድ አድርጎ የቀረውን ለሰው መኖሪያ አዘጋጀው። ማክሰኞ ለሰው ምግብ የሚሆነውን ሁሉ አዘጋጀ። እጽዋትን፣ አትክልትን፣ አዘይትን። ረቡዕ ይህ ዓለም ጨለማ ስለሆነ የሚገለገልባቸውን መብራቶች አዘጋጀ። ፀሐይን፣ ጨረቃን፣ ከዋክብትን። ታላቁ ብርሃን በቀን ታናሹ ብርሃን ከዋክብት ጋራ በሌት እንዲሰለጥን እንዲያገለግል አደረገ። ሐሙስ ባህር በውስጧ ያለውን የምታስገኝ ተንቀሳቃሽ ፍጥረት የምታስገኝ አዘዘ። እሷም እንድታዝች አደረገች። በራሪው ተሽከርካሪው ከዚያ ወጣ። 3 አይነት ፍጥረት በክንፍ የሚበር፣ በእግር የሚሽከረከር፣ በልቡ የሚሳብ። ዓርብ እንደገና
ከየብስ እንስሳትን አራዊትን ፈጠረ። ጠዋት በ3 ሰዓት በመልካችን በምሳሌያችን ሰውን እንፍጠር አለ። ልክ አምላክን የሚመስል ፍጥረት ተገኘ ከዚያ መካከል። ሁሉን እንዲገዛ ነው ያለው። ሁሉን እንዲገዛ አድርጎ ሰውን በመልኩ በአምሳሉ ፈጠረ። ከሚሞትና ከማይሞት ጠባይ ፈጠረው። የሚሞት ስጋ የማትሞት ነፍስ አዋህዶታል። ሁሉን የምትመረምር ቦታ የማያግዳት ጣራ ግድግዳ የማይወስናት እዚህ ተቀምጣ የትም ቦታ የምትቀኝ ያለች ነፍስ ሰጥቶ ፈጠረው። ብቻውን በመሆኑ አዘነ ያለ መጽሐፍ ይህን ያስደነግጣል። ወደ ቀኝ ወደ ግራ ወደ ፊትም ወደ ኋላ የሚያዩት ነገር ሳይኖር ተጎልቶ መገኘት ያስደነግጣል። ከዚህ በኋላ እግዚአብሔር ምን አለ? ሰው ብቻውን ሊሆን አይገባውም አለ። የምትረዳውን ነፍጠርለት አለ። ከውጭ አላመጣትም። ከዚሁ ከስጋው ከቆዳው ፈልፍሎ ከአጥንቱ አንዲት አጥንት ነቅሎ አዘጋጀለት። መጽሐፍ በጣም ይገርማል። ባነጋገሩ መደነቅ ነው። ወአምጻ ዲቃሰ ላዕለ አዳም ይላል። እንቅልፍ አመጣበት ይላል። በጭንቀት ላይ ሳለ ምንድነው የምሆነው? ምንድነው የማደርገው? የሁሉን የምን ነው ብሎ ይሆናል። ምናልባት ማን ያውቃል ምን ሐሳብ እንደገባው እና እንቅልፍ አመጣበት ይላል። የሐሳብ ክብደት እንቅልፍ አለውተኛ። ሙሉ እንቅልፍ ግን አልነበረም። እንዲያው በመንቃት በመተኛት መካከል የነበረ እንቅልፍ ነበረ። እሱን ፈልፍሎ አውጥቶ ታዲያ ምን ልበላችሁ፣ የፋብሪካው ኃላፊ በሆነ ኖሮ ነገራችሁ ነበር ጥሩ አድርጌ። ምኗም የማትነቀፍ ሚስቱን አዘጋጅቶ አቀረበለት። ከእንቅልፉ ነቅቶ አይኑን ብልጭ ሲያደርግ አጠገቡ ቁጭ ብላለች። ይህችማ እኮ አጥንቷ ከአጥንቴ ስጋዋ ከስጋ የተከፈለ ሚስቴ ናት አለ እኮ። የት ያውቃታል? ሚስቴ ናት አለ። ይሄ ነው ወንድና ሴትን አስተሳስሮ አጣብቆ አንድ አድርጎ የሚኖር ይሄ ኃይል ነው። ሌሎች ፍጥረታት ሲፈጠሩ ሁለት ሆነው የተፈጠሩ ናቸው። ወንድና ሴት። በሰው ግን አንድ ብቻውን ተገኘ።
ሚስቱ ከጎኑ ተገኘች። በሽታዋም ህይወቷም ሁሉ ነገር እንግዲህ ከዚያ የተገኘ በመሆኑ ይስበዋል፣ ይጎትተዋል፣ ሊለያዩም አይችሉም። ይህ ለንቅ ነው። በዚህ ጊዜ ሔዋንን ከጎኑ አንዲት አጥንት ነቅሎ ከፈጠረ በኋላ ያቺ ቦታ ምን ትሆን? አጥንታ የወጣችባት ያቺ ቦታ ምን ትሆን? ኦሪት ዘፍጥረት ምንድን ነው የሚለው? ወመላ ስጋ መካና፣ ቦታዋን ስጋ ሞላው ይላል። ስጋ ሞላው ይላል። ለምን ይህን መቆሱት? ያው ትዕዛዙን በማፍረሳቸው ሁለቱም ባልና ሚስቶች ከገነት ወጡ። ሚስቱ ትሆን ይበል እንጂ አላወቃትም፣ አታውቀውም። የሚኖሩ እንደ ወንድም ነው። ዓለማዊ ልብስ የላቸውም። ከቆዳም ይሁን ከሌላ የተሰራ ግን አይተፋፈሩም። ልክ ልጆች በልጅነታቸው እንዴት እንደሚኖሩ እንደዚያ ነው ያሉ። 7 ዓመት የእግዚአብሔርን ትእዛዝ ከተላለፉና የበለስ ፍሬ ከበሉ በኋላ ግን ያ የነበረ ልብስ ጠፋ። ራቁታቸውን ሆኑ። አሁን ራቁታቸውን መሆናቸው ትዝ አላቸው። ወአእመሩ አዳም ወሔዋን ከመ ራቁታን ሆንቱ ይላል። ራቁታቸውን መሆናቸውን አወቁ። ይህ ብቻ አይደለም፣ ተፋፈሩ እኮ ተፋፈሩ። 7 ዓመት አብረው የኖሩ ልጆች ተፋፈሩ። ከዚህ በኋላ ሩጫቸው ወደ ቅጠል፣ እርቃናቸውን ወደ መክደን፣ ወደ ጫካዋ ነው። እግዚአብሔር አዳም የታለህ ብሎ ሲያነጋግረው በዚህ ዛፎች መካከል ነኝ፣ ራቁቴን ስለሆንኩ ተደብቄ ነው አለው። ታዲያ ዛሬ ራቁቴን መሆኔን ማን ነገረህ ነው ያለው። አዎ ዛሬም ባልና ሚስት የማይተፋፈሩ በዚህ ምክንያት ነው። ያ ጠባይ ያ ኃይል ስላለ ነው። ግን ጠባባቸው ሰይጣን እሱ በመውደቁ ሳያዝን ንስሐ ሳይገባ አዳም ሚዛን የማይገኝለት ክብር ወራሽ ሆኖ ስላየ እሱን ከዛ ማስወጣት ፈልጎ ባደረገው ተንኮል አሁንም በሚስቱ ምክንያት አዳም ተጠቃ። የጎድን አጥንት ናት። የጎድን አጥንት ናት። ይሄ የጎን ውጋት የሚባለው ታውቁት እንደሆነ አያስተነፍስም፣ አያንቀሳቅስም። እንደሱ ነው። እሱ በኩል ገብቶ አሸነፈው። እግዚአብሔር ተቆጣ። ሁለቱም ውጡ አለ ከተድላ ገነት።
እዚያ ቦታ ላይ ልጅ አላዩም። ሁለቱ ብቻ ነበሩ። አሁንም ተከታትለው ወጡ። እግዚአብሔር ግን አዳም እኮ ከኛ እንዳንዱ ሆነ አለ ሲወጣ። ንግግሩ ለቀልድ ይመስላል፣ ግን ወደፊት የሚሆነውን ተስፋውን የሚጠቁም ነበር። በማግስቱ ከበለስ ፍሬ መስዋዕት አቀረበ። አዳም አሁን ያለለም የሐሙስ ዕለት ወበመንፈቃ ለይለት የተወለደ ሞለትከ እንተ ስማ ማርያም ወዲህ ውስተ መርሄልከ ወትየዘወከ በመስቀሌ ወሞት። 5 ቀን ተኩል ሲፈጸም ማለት 5500 ዘመን ሲፈጸም ስማ ማርያም ከምትባለው ልጅህ እወለዳለሁ፣ በሜዳ ሄድሃለሁ፣ ተሰቅዬ ሞቻለሁ ብሎ ቃል ኪዳን ገባ። አዳም ከስላሴ እንዳንዱ የሚሆንበት መሰረት ተጣለ። ሀረያ ወሬሳ ውስተ ዘባናቲሆሙ ትውልድ ምሕረት ውልድ እስከ ጊዜ ልደቱ ለወልድ እምሰማያት እመርጣታለሁ፣ አነጻታለሁ፣ በአባቶች ወገን እንድትዘዋወር አድርጋታለሁ። ወልድ ከሰማይ የሚወርድበት ጊዜ እስከሚደርስ ነው ያለው። ያቺ በሔዋን ቦታ የገባች ስጋ ስንቅ ነበረች፣ ዘር ነበረች፣ በአዳም አካል የተቆጠረች ነበረች። ከዚያ በኋላ በ66ቱ ትውልድ አበው ከአንዱ ወደ አንዱ እየተላለፈች መጥታ ግንቦት 1 ቀን ከሐና ከኢያቄም ተገኘች። ከሷ አምላክ ሰው ሆነ። አሁን አዳም ከስላሴ አንዱ ሆነ። እንደተናገረው ሁሉን ነገር ከልጅነት እስከ ዕውቀት በማህፀን ከተጀመረ ጀምሮ በመወለድ በእቅፍ በጀርባ በመዳህ በመንቧቸት በመውደቅ በመነሳት በመንደርደር የልጆች ስርዓት ሳይቀርበት ቀጥሎም ደግሞ እንደ ጎልማሶች ጎረምሳ ሆኖ እንደ ጎልማሶችም ጎልማሳ ሆኖ 30 ዓመት የአዳም ዕድሜ ሲሞላ ስራውን የቤዛነቱን ስራ አከናውኖ ተሰቅሎ ሞቶ ተነስቶ ትንሣኤንና የዘላለም ሕይወትን ለሰው ልጆች ሰጠ። ይሄ ነው እንግዲህ እግዚአብሔር ለሰው ልጅ የሰጠው ጸጋ። የክርስትና ሃይማኖት የወሬ ሃይማኖት አይደለም። የክርስትና ሃይማኖት እንዲያው በቀልድ
የሚተችበት አይደለም። የክርስትና ሃይማኖት እንጃ እኔ ምን መናገር እንደምችል አላውቅም። ሃይማኖት ማለት ምንድነው ራሱ? ሃይማኖት ማለት ሰው ከራሱ ውጪ የሆነውን አምላክ መርምሮ አጥንቶ ተረድቶ የሚቀበለው ምስጢር ማለት ነው። ይሄ ነው። እንደው ዝም ብሎ እገሌ ነብይ ነው፣ እገሌ ጻድቅ ነው፣ እገሌ እንዲህ ነው ተብሎ የሚተችበት አይደለም። ምስጢሩም ደግሞ በሃይማኖት አምኖ ካልተቀበሉት በስተቀር በግዴታ እንዲህ ካልሆነ የሚባል ነገር የለውም። ቅድም የተረኩላችሁ ታሪክ ሁሉ አስቸጋሪ ነው እንመርምር ካልን፣ ግን በሃይማኖት ከተቀበልነው ተወሰነ ማለት ነው። ሔዋንን ከፈጠረ በኋላ ወመላ ስጋ መካና ያን ቦታ ስጋ ሞላው ነው የሚል ባይሞላ ነው ጊዜ ጉርጉዱ ይቀር ነበር ማለት ነው። ሞላው ግን ለምን? ስጋ ሆናለሁ ነበረ ነገሩ። ስጋ ሆናለሁ፣ ሰው ሆናለሁ፣ አድናለሁ የነበረ የእግዚአብሔር ሐሳብ። ያችን ቋጥሮ ነው ከገነት የወጣ። አዳም ከኛ እንዳንዱ ሆነ ያለም በዚህ ምክንያት ነው። እግዚአብሔር 5500 ዘመን አለፈ። ግን በዚህ ውስጥ አልፎ ያችን መንገድ የሚጠቁም ስራም ቃልም አለ። 10ኛው ትውልድ ኖህ በተገኘ ጊዜ አንተን ጻድቅ ሆነ አግኝቻለሁና መርከብ ስራ ወደሱ ግባ ነው ያለው። እሱ ደግሞ ስራውን ጨርሶ በሚሄድበት ጊዜ ከሶስቱ ልጆቹ ለአንዱ አደራ ሰጠ። ለይህድ እግዚአብሔር ውስጥ ቤቱ ለሴም እግዚአብሔር በሴም ቤት ይደራል። እግዚአብሔር ቦታ የሚወስነው አይደለም፣ ሰው አይደለም፣ አይደለም። ግን እግዚአብሔር በኖህ ቤት በሴም ቤት ይደራል። ያ እግዚአብሔር በአበው ትውልድ ከወገባቸው ወደ ወገባቸው እንድትዛወር አድርጋታለሁ ያለው ቃል ነው። ይህን የመራው ነው። በኖህ ቤት በሴም ቤት ቀድሞ 10 ትውልድ አልፎ ነበር። አሁን ደግሞ 10 ትውልድ አለፈ። አብርሃም መጣ። በዘርህ አሕዛብ ሁሉ ይባረካሉ አለው። በዘርህ አሕዛብ ሁሉ ይባረካሉ አለው። ከይስሐቅ ዘር ይጠራልሃል አለው። ከይስሐቅ ለይቶ አብርሃም ይስሐቅን ከመውለዱ በፊት እስማኤልን ወልዶ ነበር። ይስሐቅን ከወለደ በኋላ ደግሞ 6 ልጆች ወልዷል። ግን እግዚአብሔር ያለው ከይስሐቅ ነው ዘር ይጠራልሃል ያለው። ይስሐቅ
ርብቃ የተባለችውን የዘመዱ ልጅ አገባ። መንታ ጸነሰች። ችግር ነበረባት። ይጣላሉ። የሚገርም እኮ ነው። ማህፀኗ ውስጥ ይታገላሉ፣ ይጣላሉ። ተጨነቀች። በጊዜው ወደ ነበረው ወደ ካህኑ መልከጼዴቅ አለች። እባክህ ጸልይልኝ፣ እንዲህ ያለ ችግር ገጥሞኛል አለችው። ጸለየላት። መጸለይ ብቻ አይደለም፣ 2 ወንዶች ልጆች አላት በማህፀንሽ አሉ። አንዱ ከአንዱ ይልቃል። ታላቁ ለታናሹ ይገዛል። እስከ መጨረሻም ጠብ በመካከላቸው አይበርድም። ከዛ ከታናሹ ውስጥ ግን የእግዚአብሔር ልጅ ሰው ይሆናል፣ እኔ ለሱ እገዛለሁ፣ እሱን አገለግላለሁ አለ። ተወለዱ። አንድ ቀን የተጸነሱ አንድ ቀን የተወለዱ ናቸው። እግዚአብሔር ምን አለ? ኤሳውን ጠላሁ ያዕቆብን ወደድኩ አለ። በቃ ሁለቱም የታላላቅ ሕዝብ አባቶች ናቸው፣ የአረብና የእስራኤል። እስካሁን ይደባደባሉ። ይኸውላችሁ የኢራኑ ፕሬዝዳንት እስራኤል ከምድር ገጽ መጥፋት አለባት አለ። ሌላ ቂም በቀል የለውም። ያ ቃል ነው እንደሚያደርጋቸው፣ ያ ቃል ነው እንደሚያደርጋቸው። ቀጠሮው እየቀጠለ መጣ። ዳዊት ላይ ሲደርስ ከአብራክ የተኛውን በዙፋን አነግሥልሃለሁ አለ። ዳዊት ተጠመደ። ሌላም አየ። ሴት ልጁን ስሚ ወለተ ወሬ ወአጽሜ ዝነኪ ርእሴ ሕዝበኪ ወየታቦኪ እስመ ፈትወ ንጉሥ ስመኪ እስመ ውእቱ ጊዜኪ። ልጄ ስሚ፣ ጆሮሽን ጣል አድርገሽ አድምጪ፣ የአባትሽን ቤት ወገንሽን እርሺ። ንጉሡ ደም ግባትሽን ወደዋል፣ እሱ ጌታሽ ነው አለ። አሁን ያቺ በአዳም አካል ተቋጥራ የነበረች ዘር ከትውልድ ወደ ትውልድ እየተላለፈች ወደ ዳዊት ደረሰች። ዳዊት ሐረያ እግዚአብሔር ለጽዮን ወአብድራ ከመ ትኩኖ ማኅደሮ፣ የሕር ጽዮንን መረጣት፣ እናት ልትሆነው መረጣት አለ። ይህን ይዞ ወደ ሰሎሞን፣ ከሰሎሞንም ወደ ሮብዓም፣ ከሮብዓምም የልጅ ልጅ ወደ ልጅ ልጅ ሄዶ ወደ ኢያቄም ደርሶ ያቺ የተቋጠረች ዘር ከኢያቄም ወደ ሐና ማህፀን ተላለፈች እና የአምላክ እናት ግንቦት 1 ቀን ከሐና ማህፀን ተገኘች። ይሁን ይህን ዝርዝር ታሪክ እኔ ባጭሩ ማጠቃለል ነው እያለፍኩ ያደረስኩት። በዝርዝሩ ብንመጣ ግን ሰፊ ነው። ይህንን ለመቀበል ንጹህ ልቦና ይጠይቃል።
አሁን ምን መቀበል ሌላም አለ። መወለዷ ብቻ አይደለም፣ መውለዷ ማስቸጋሪ ነው። ነብዩ ኢሳይያስ እግዚአብሔርን ለምን ታስቸግሩታላችሁ? ለምን ታበሳጩታላችሁ? ሰውንስ ማሳዘን ቀላል ይመስላችኋል? እንኳን እግዚአብሔርን እንግዳው እግዚአብሔር ከሰማይ ምልክት ይሰጣችኋል። ከሰማይ ነው ያለ፣ ከሰማይ ምልክት ይሰጣችኋል። ድንግል በድንግልና ጸንሳ በድንግልና ትወልዳለች፣ ስሙንም አማኑኤል ትለዋለች። ምን ይባላል? ድንግል በድንግልና ጸንሳ በድንግልና ትወልዳለች፣ ስሙንም አማኑኤል ትለዋለች። እንዴት ተብሎ ነው ሴት ያለ ወንድ የምትጸንሰው? ያለ ዘር የምትጸንሰው? በድንግልና አለ። ይታለፍ ቃል አይደለም፣ ምክንያት የሚሰጠው ቃል አይደለም። ናሁ ድንግል ትጸንስ ወትወልድ ወልደ፣ ድንግል ትጸንሳለች ወንድ ልጅ ትወልዳለች፣ ስሙንም አማኑኤል ትለዋለች ነው ያለ። ታዲያ ጊዜው ሲደርስ መልአክ ገብርኤል ያችን ድንግል ፍለጋ ሄደ እኮ ሉቃስ ወንጌል ላይ እንደጻፈው ኤልሳቤጥ በጸነሰች በ6ኛ ወሯ ስሙ ዮሴፍ ወደ ተባለ ሰው ቤት ሄደ። ለሱ ታጨችውንም ስሟ ማርያም የምትባለውን ድንግል ፈለገ ነው የሚለው። የስሟ ወጣላት ወላ አይደለም። አዳም ከገነት ሲወጣ ነው ወጣላት። ስሟ ማርያም ከምትባል ልጅ ነው ያለው። ብዙ ማርያሞች አልፈዋል አይሁድ። ዛሬም እስላሞች ብዙዎች ሜሪ ይላሉ። አሁን ወደኛም እየገባ ነው መሰለኝ። ፍለጋ ሄደ ገብርኤል፣ አገኛት። ደስ ያለሽ አለ። ደስ ያለሽ ጸጋን የተሞላሽ ሆይ እግዚአብሔር ካንቺ ጋር ነውና ደስ ይበልሽ አላት። ከሴቶች ተለይተሻል፣ አንቺ የተባረክሽ ነሽ። እጹብ ድንቅ ቃል ነው። በ5500 ዘመን ስንት ሴቶች ካለፉ በኋላ ያውም የተቀደሱ ናቸው የሚባሉት የኖህ ሚስት ሃይከል፣ የአብርሃም ሚስት ሳራ፣ የይስሐቅ ሚስት ርብቃ፣ እነዚህ ሁሉ ካለፉ በኋላ የመጣ መልአክ አንቺ ከሴቶች ተለይተሽ የተባረክሽ ነሽ አላት። አዲስ ቃል ነው በዓለም። ነብዩና መልአኩ ተገናኙ በቀጠሯቸው። አዎ በድንግልና ጸንሳ በድንግልና ወልዳ የምትገኝ ካለች እሷ ከሴቶች የተለየች ናት። እንግዲህ ይህንን ነው መልአኩ ከሴቶች የተለየች የተባረክሽ ነሽ አላት። የሚገርመው ግን ሌላ አለ። ይህን የመሰለ ብስራት ተቀብላ ትግግ የማትል ፍንድቅ የማትል ምን ማለት ነው እኮ ያለችው? እንዴት ነው
እንዲህ ያለ ሰላምታ መቀበል እንደምን ይቻላል ያለችው። አስቡ፣ ደስ ያለሽ ጸጋን የተሞላሽ ሆይ እግዚአብሔር ካንቺ ጋር ነውና ደስ ይበልሽ፣ ከሴቶች ተለይተሽ አንቺ የተባረክሽ ነሽ። አቤት አቤት አቤት! እኔ በሆን ስፍራ በጠበበኝ ነበር። አልተደነቀችበትም። እንዲህ ያለ ሰላምታ መቀበል እንዴት ይቻላል ነው ያለችው። መልአኩ ግን እንዲያስደነግጣት፣ እንዲገስጻት፣ እንዲቆጣት አልተላከም ነበር። መልእክቱን ብቻ በጥንቃቄ እንዲያደርስላት ነው የመጣው እና አይዞሽ ማርያም አትፍሪ፣ በእግዚአብሔር ዘንድ ሞገስ አግኝተሻል፣ ባለሟልነት አግኝተሻል፣ ትጸንሻለሽ፣ ወንድ ልጅ ትወልጃለሽ፣ ስሙን ኢየሱስ ትይዋለሽ፣ እሱም ሕዝቡን ከኃጢአታቸው የሚያድናቸው ነው። እግዚአብሔር አምላክ የአባቱን የዳዊትን ዙፋን ይሰጠዋል፣ ለያዕቆብ ወገንም ለዘላለም ነግሶ ይኖራል፣ ለመንግስቱ ፍጻሜ የለውም ማለት ነው። አቤት ድንቅ ነገር! ንጉሥ የምትወልድ እናት፣ ልጅሽ ይነግሣል የተባለች እናት፣ እሷ ግን ወይ ንቅንቅ! እኔ እኮ ወንድ አላውቅም አለችው። እኔ እኮ ወንድ አላውቅም፣ ወንድ ሳላውቅ ይሄ ነገር የምትለው ነገር እንደምን ይሆንልኛል ነው ያለችው። ትጸንሻለሽ፣ ትወልጃለሽ ነው ያለ። ኢሳይያስ ድንግል ትጸንሳለች፣ ትወልዳለች ነው ያለ። መልአኩ ደግሞ መጥቶ ድንግሊቱን ትጸንሻለች፣ ትወልጃለች ነው ያላት። ጥያቄው ግን ትወልጃለሽ ካልከኝ መልካም፣ ያውም ንጉሥ፣ ግን ባሌ ማን ነው? ስሙ ማን ይባላል? የሚል ጥያቄ ማቅረብ ነበረባት። አልጠየቀችም። እኔ እኮ ወንድ አላውቅም ነው ያለችው። ይቁ ዘንተ ትቤ ድንግል በእንተ ዘያርግህ ልናይ ጓለ እመሕያው ውስተ ልባ። ድንግል እንዲህ አለችው፣ ወንድ አላውቅም እኮ ያለችው ላፏ ብቻ አይደለም፣ በሕሊናዋም እንዲህ አይነት ጠባይ አልነበራትም ነው ያለ። ሀሳብ የለባትም ነበረ። በእናቶቻችን በእህቶቻችን በልጆቻችን ቢሆን በወንዶችም በሴቶችም የተፈጥሮ ጠባይ አለ። ወንድ ወደ ሴት ማሰብ፣ ማሰላሰል፣ ቦታ ሲመቸው በስራ ላይ ማዋል፣ እዚያ ሲደርስም መቀስቀስ፣ መነጋገር። ሴትም እንደዚሁ። ይሄ የሐልዮ የነቢብ የገቢር ስርዓት፣ ወንድ ሴትን ማሰብ፣ ሴትን ወንድን ማሰብ፣ ከዚያ ቀጥሎ ወንድ ሴትን ለማቅረብ፣ ሴትን ወደ ወንድ ለማቅረብ የሚያደርጉት ንግግር፣ ከዚያ በኋላ ወደ ስራ መድረስ። ይሄ በተፈጥሮ ያለ ጠባይ ነው። በእመቤታችን ግን ይሄ የለም። ሊቁ ያሬድ እማየት የረከብከ ዘከመ ብስራተ ዘእንበለ ዘር እምድርቶተ ወዘእንበለ ምትም ድንግል ጽንሰተ። ምድር ያለ ዘር ታበቅላለች፣ ሴት ያለ ወንድ ትጸንሳለች የሚለውን ነገር ከየት አገኘኸው አለችው ነው የሚለው መልአኩ። መልአኩም አላስተባበለም፣ አልተቃወመም። እሱ ብቻ ፍጥነቱ ወደዛች ሰዓት ያቺ ሰዓት እንዳታልፍ ነው። ስለዚህ ወንድ አላውቅም እኮ ስትለው መንፈስ ቅዱስ ያድርብሻል፣ የልዑል ኃይል ባል ከማግባት
ድንግልናን ከማጣት ዘር ከመቀበል ይጠብቅሻል። ስለዚህ ካንቺ የሚወለደው ቅዱስ ነው፣ የልዑል እግዚአብሔር ልጅ ይባላል። ከዘመዶች ወገን የምትሆነው ኤልሳቤጥ እንኳን የጧ ከተራሰ ጉድጓዷ ከተማሰ በኋላ ጸንሳለች፣ ወንድ ልጅ አግኝታለች። ይህ 6ኛ ወሯ ነው ማለት። ሁለት አስደናቂ ነገሮች አቀረበ። አንድ ሴት ልጅ ደም ከቆረጠች በኋላ መውለድ አትችልም። የሳራ የሐና የኤልሳቤጥ ጽንስ የሚደነቀው በዚህ ነው። በተለይም የሳራና የኤልሳቤጥ እድሜያቸው ካለፈ በኋላ ደም ከቆረጡ በኋላ ነው ለመውለድ የታደሉ ምንም ምክንያት ቢኖራቸው። ይህ እንግዲህ ሁሉ የማይሳነው አምላክ ያደረገው ነው። ይህን ያቀረበው ለሷ ተነጻጻሪ ነው ብሎ አይደለም። ግን መጨረሻ ምንድነው ያለው? እሱም ለጃጣ ይመስላል። ዝማል ወለግር ዘሳን ወለ እግዚአብሔር ለእግዚአብሔር የሚሳነው ነገር የለም ነው ያለው። አዎ ኤልሳቤጥ ባል ቢኖራትም በዚህ እድሜዋ እንድትጸንስ እንድትወልድ ቢያድርግ ይቻላል። አንቺንም ባል ባይኖርሽም በድንግልና ጸንሰሽ በድንግልና እንድትወልጂ ማድረግ ይቻላል። ለእግዚአብሔር የሚሳነው ነገር የለም ማለት ነው። አሁን ክርክር አለቀ። ነያ በእግዚአብሔር ይኩነኒ በከመ ትቤለኒ፣ እኔ እግዚአብሔር ባሪያው ገረዱ አለሁ እንዳልክ ይሆንልኝ አለችው። ወሐዲ ቃለ እግዚአብሔር ከሰማያት ሰማያት ወርዶ በድንግል ማኅፀን ተቋጠረ። ሔዋን ከአዳም ስትለይ በወገቡ የተቋጠረ ስጋ ነበረ። ዛሬ ደግሞ ሕያው ቃለ እግዚአብሔር ወርዶ በድንግል ማኅፀን ለኩነተ ስጋ ተሰጠ። ከደሟ ነስቶ ከስጋዋ ከነፍሷ ነስቶ አንድ አካል አንድ ባሕርይ ሆኖ ሰው ሆነ። በዚህ የተመሰረተ ሃይማኖት ነው። ከዚህ በኋላ ያሰበውን የፈለገውን ሁሉ አድርጎ ተሰቅሎ ሞቶ ተነስቶ ትንሣኤንና የዘላለም ሕይወትን ለሰው ልጅ ሰጠ። ታዲያ የክርስትና ሃይማኖት ከባድ ነው። ማንም ሊሸከመው አይችልም። ምን ነው እግዚአብሔር ቢፈቅድልን እንዲያው አንድ ሰዓት በዚህ በኢትዮጵያ ያሉት የሃይማኖት መልእክተኞች ነን ባዮች ሁሉ በየድርጅታቸው ስም ቀርበው ለተወሰኑ ደቂቃዎች በተነጋገርን ምን ቀን አልፈልግም። እኔ አንድ ሰዓት ለሁሉም ቢያንስ 5 ደቂቃ ብቻ። ታዲያ ምን ይሆናል? ሁሉም ሃይማኖት ሆነና ኢትዮጵያ ከመጀመሪያው ጀምሮ እስከ መጨረሻው ድረስ እውነተኛውን ሃይማኖት ከመከተል ወደ ኋላ ሳትል ትምህርቱንም ተራ በተራ እያስተማረች የኖረች ሀገር ነበረች። ግን በዚህ 50 ዓመት ውስጥ የመጣው ዝብርቅርቅ ይህ ነው ከማይባል ደረጃ ደርሶናል። አሁንም እንጃ እኔ እፈራለሁ፣ በእውነት እኔ እፈራለሁ። እሱ የሚያደርገው ግን አላውቅም። እሱ ምናልባት መንገድ
በጣም ነው የሚያስጨንቀኝ። እውነቱን ልንገራችሁ ቀንም ሌትም እንቅልፍ የለኝም፣ የረባ እንቅልፍ የለኝም። ያንገላታኛል። ቁጭ ይለኛል እንጂ በእውነት ሰላማዊ እንቅልፍ አግኝቼ እረፍት አግኝቼ የምነሳበት እድል የለኝም። በተለይ በዚህ 11 ዓመት ውስጥ እያደገ በመጣው ጊዜ ውስጥ ለምንድን ነው የማዝነው? ሰው ሟች ነው የለም፣ የሞተ ምንም አይደለም። ግን ዛሬ ባለቤት ባለመደብ ሊሆን ከዛሬ 500 ዓመት በፊት በግራኝ ጊዜ የደረሰው ወረራ ያውም በሰው ጉልበት በፈረስ በበቅሎ በአህያ ጭነት እየተጓጓዘ የተፈጸመው አደጋ አገሪቱን ምን ያህል እንደጎዳት እያየን ነው። ዛሬ ግን ስንቱ በአውሮፕላን በመኪና ብቻ ከዚያ አልፎ ደግሞ ገንዘብ የሚባል ነገር ነው። ለመሆኑ የአንድ ሀገር ሕዝብ ዋሶ ሲሆን አያስደነግጣችሁም? የአንድ ሀገር ሕዝብ ዋሶ ሲሆን አያስደነግጣችሁም? አንድ ሰው አይደለም፣ ሁለት ሰው አይደለም። የአንድ ሀገር ሕዝብ በራዲዮ የምትሰሙት፣ በቴሌቪዥን የምታዩት፣ በጋዜጣ የምታነቡት አያስደነግጣችሁም? ጸሎተ ለማርያም ወስደታ ለኢትዮጵያ የቀባመት ማተወልዳ የማርያም አማላጅነቷ ልመኗ ኢትዮጵያን ከልጇ ቁጣ ይሰውራት የምትል ቤተክርስቲያን ሞታ መቃብራታ በሬሳዋ ላይ ላሌ የተረገጠባት ዳስ የተረገጠባት ነው በሬሳዋ ላይ ያቺ ቤተክርስቲያን። እኔ እኮ አውቃታለሁ እችን ቤተክርስቲያን እኔ አውቃታለሁ። በጥላት አይቻታለሁ። ቦምብ በላይ ላይ ሲዘንብብኝ ወንድሜን ካጠገቤ ወስዳ እኔን ለይታ ያስቀረች ቤተክርስቲያን ናት። አፈር ተጭኖብኝ የነበርኩ ሰው ነኝ። ከዚያ ወጥቼ ዛሬ የማስተምራችሁ